ማርክ እና ቤዚ ግን ምን አስባችሁ ነው? እቺ ልጅ በደህና ቀን ከቤታችሁ ምን ቀረብ ላይ ወጣችሁን እንደገና ተመልሳ መታ የሆነ ነገር እንድታደርጋችሁ ነው እንዴ ፍላጎታችሁ? ደግሞ ከገባች ደግሞ አትምራቸውም ጭራሹ ነው። በፊት ማርክን ነበር፣ አሁን ደግሞ ሁለቱንም ማለት ነው። ቤዚዬ የኔ እናት ግን ምንድን ነው እንደዚህ ያስፈራት? የፈራች ትመስላለች እኮ ቤዚ። እች ልጅ እንደሆነ ያው ተንኮሏ ከቀን በቀን እየተሻሻለ ነው። ጭራሽ አይኗንም አፍንጫዋንም ጠራርዛ አልመጣች። መራ ጠርዝሽ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበል። ውድ ቤተሰብ እንግዲህ እች ልጅ ያው ሜካፕ ምናምን ነው እዚህ ጋር የተጠቀመችው። አይኗ ላይ ጥቁር የሆነው እርግጠኛ ነኝ ሜካፕ ነው ማለት ነው። እኛ እንደሆነ አይተናል እኮ ማርኬ አልነካሽም። እኔ ሲመታት አላየሁም ከላዩ ላይ ሲወጣባት እንጂ ባለፈው ቪዲዮ በተሰራው ላይ ከላዩ ላይ ወጣ ምናምን እንጂ እኔ እንጃ መትቷታል ብዬ አላስብም። የተወሰነ ነካ ቢያደርጋት ነው። እሷ ግን አጋና ምናምን ጭራሽ እጇን ጠርዛ ምናምን። እውነቱን እኮ ነው ማርኬ ከምን እንደተጋጨሽ በምን አቀለዋለሁ። እንዴት እንዳሳቀኝ እኮ ይሄኔ በቃ መጋኛ ነው የረጋገጣት እኮ። መጋኛው ራሱ ለማርኬ አግዞ ማለት ነው። ይኸውላችሁ በእንቅልፏ ነው አይኗንም አፍንጫዋንም የረጋገጣት። እንዴት ሰው ሳይመታ ግን ተመታው ይላል። እጇን እንደዛ አስራ ስትመጣ እኔ በትናንትናው ቪዲዮ በጣም ነው የገረመችኝ። ነው ደግሞ እንደዛ የተሰበረው እንደዛ የተጠረዘ ሰው ማለት ነው። እንዴት ነው በአንድ ቀን ያንም የተጠረዘውን ፈትቶ ሊመጣ የሚችለው? ድራማ ነው አይደል? ጉድ እኮ ነው። ይሁን እስኪ ለማንኛውም ማለት ነው ሰዎች ጥንዶች ሲጣሉ እኔ ብዙ ጊዜ ቻናላቸው ሲንቀሳቀስ ምናምን ዷ ብሎ ማለት ነው እይታው ይበዛል፣ ላይክ ምናምን ሰብስክራይብ ይጨምራል። እና የማርኬና የቤዚ ለምንድን ነው አሁን እንደዚህ ልቅልቅ እያሉ እየተጣሉ ነው ያለ? ለምንድን ነው? ብዙ ሰው እኮ ጸብ ይፈልጋል፣ እውነት ለመናገር ማለት ነው። የምሬን ነው። ጸብ ጭቅጭቅ ወደ በዛበት በቃ ግንፍል ብለን የመሄድ ባህሪ ያለብን እኛ ሰዎች። እና ስናይ ደግሞ ለምንድን ነው ላይክ የምናደርገው? እውነቴን ነው ማለት 200 ምናምን ሺህ የማርክ አለ 80 ምናምን የቤዚ አለ እና ያ ሁሉ ሰው ማለት ነው ላይክ እያደረገ አይደለም የሚያየው ይመስለኝ። እየረሱ ነው ብቻ አላቅም። ግን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ እና ቻናላቸው ብዙ ጊዜ ኒንጃ የሆነ ዷ ብሎ አላየው ምን ብዙ ጊዜ እና እንግዲህ ቤዚ እኔ ልንከባከባት ችግር የለውም በአንድ ቀን ትድናለች እያለች ነው እሷ። የዋህነቷን ነው። እች ልጅ ደግሞ መሰሪና መርዝ ነች። ምን እንደምታደርግ እኮ ግልጽ ነው። አየን እኮ በቪዲዮ እንኳን አላፈረችም ማርኪን እንደዛ ስታንፈራፍረው። እና ግን ቤዚዬ የኔ አስተዋይ ሴት የኔ ትንሽዬ የምር በጣም ነው የበሰለች እኮ በሰለች። በቃ ቤዚ በደንብ ነገሮች እየገቧት ነው። እና በነገራችን ላይ ትናንትና በተናገረችው ቪዲዮ እንዲህ ፈዝዤ ነበር ያየዋት። ማርያምን እምላችሁ ከመወዳት በላይ ጨምሬ እንደወዳት ነው ያደረገችኝ። አነጋገሯ፣ ስርዓቷ የነበረው ነገር ማለት ውስጧ በነገሮች ብግን ብሎ በነገሮች ቆስሎ ተናዳ ነገር ግን እንዴት ነው በቃ ማርክን ለማንም አሳልፌ መስጠት አልፈልግም፣ ለእሱ አሳልፌ መስጠት አልፈልግም፣ በችግሩ ጊዜ ለቅቄው መሄድ አልፈልግም፣ ከጎኑ መሆን ነው የምፈልገው ስትል እንዴት አይነት ደስታ እንደተሰማኝ። በቃ ሰው ማለት እንደዚህ ነው። የምሬን ነው። የፈለገ ልትናደዱ ትችላላችሁ። ችግር ላይ ሲሆን ጥላችሁ ልትሄዱ አትችሉም። ምክንያቱም የሰው ልጅ እናንተ የምታስፈልጉት እንደውም በችግሩ ጊዜ እኮ ነው። በችግሩ ጊዜ ጥላችሁት ከሄዳችሁ በፍጹም እናንተ ሰው አትባሉም። እና ራሷን ጎድታ ከእሱ ጋር መሆን የመረጠችበት መንገድ እኔ በጣም ነው የተመቸኝና ቤዚዬ እኔ አስተዋይ፣ አሁንም ማስተዋሉን ጨምሮ ጨማምሮ ያድልሽ። እኛ ስናስተውል ነው ብዙ ነገሮችን በእርጋታ የምንመራቸው። ካላስተዋልን ውሳኔያችን የከፋ ነው የሚሆነው፣ ወደ የሚያስጠላ እርምጃ ነው የምንሄደው ማለት ነው። ግን በማስተዋል ስናረጋቸው የተበላሸ ህይወታችን እናቃናለን። እና ቤዚ ነገሮችን ለማቃናት እያደረገች ነው ያለችው። የተረዷት በቃ የተፈጠሩ ነገሮች በሙሉ እስከዛሬ የተፈጠሩባት ነገሮች በሙሉ ጠንካራ እንዳደረጋት፣ እንዴት ነገሮችን መፍታት እንደምትችል አስተምሯት ነው ያለፈው። ቤዚ በጣም ነው ያስተማራት። ከንግግሯ ትረዳላችሁ። የምትናገርበት መንገድ በጣም በተረጋጋ መንፈስ ነው የምታወራው እና ያ ማለት ችግሮቹ በደንብ አስተምረዋታል። እና ማርኬንም እንደሷ አስተምሮት በቃ ይሄ የዋህነት ሳያሸንፈው እንዴት ነው ጀግና ወንድ ቢሆን የዋህነቱ እንዳለው ሆኖ በቃ አለ አይደለ የሆነ ችግር ሳይደርስበት በፊት ጠንቃቃ ሰው እንዲሆን እፈልጋለሁ። ልክ ቤዚ እንደተማረችው ከስተቷና ማለት ከዚህ በፊት እንግዲህ በችኮላ የምታደርጋቸው ነገሮች ነበሩ። ቤዚ ግን እዚህ በፊትም ስተት አለባት አልልም በነገራችን ላይ ቤተሰብ። ምክንያቱም እሷ የምትፈልገው እንዴት ነው ለጠየቀችው ጥያቄ መልስ ትፈልጋለች። ለዛ ጥያቄ መልስ ሳታገኝ ስትቀር ወደ ቁጣው ትሄድ ነበር ከዚህ በፊት። ግን አሁን ላይ የለም እንደዚህ አይነት ነገር። በጣም በተረጋጋ መንፈስ ነው እያወራች ያለችው እና እንግዲህ በደንብ እንደተማረች ያሳያል እላችሁ ፈልጌ ነው። እና የኔ ጀግና
ቸኮሌትዬ ማለት ነው። ዛሬ ራሱ ነገሮችን ስትፈታበት የጣረችው መንገድ በጣም የሚገርም ነው። ያው እሷን በጸባይ ይዛ ክሱ እንድታነሳ ነው የምትፈልገው። እንግዲህ ወደ ዛሬው ቪዲዮ ሰድ ደግሞ ታሪክ አወራሁባችኋል። ከዚህ በፊት ማለት የነበረ ባህሪዋን እያሰብኩት እኮ ነው ውዶችዬ፣ እንዴት እንደተቀየረች እያሰብኩት ነው። እና እኔ የምለው ይሄ የአስር የወረቀት ህግ ግን እንዲህ ስራቷል እንዴ? ቤተሰብ ህግ ስራቷል። ምንድን ነው በቀን በቀን ይሄ መጥሪያ ምናምን እያላችሁ የምትጠሩት የምትጽፉት እንዴ? ምንድን ነው? ቆይ አልገባኝም እኮ ህግ በዚህን ያክል ደረጃ ተንቋል ነው? ሲጀመር አንዴ ህግ ከጻፈ ወረቀት አይቀደድም። የምሬ ነው። እዚህ ልሙጥ ወረቀት እያመጣችሁ አትቅደዱ። በዚህ አጋጣሚ ምን ማለት ነው? ህግ እኮ እንደዚህ መቀለጃ አይደለም። ሲቀጥል ደግሞ ወረቀት ወደ ፖሊስ እየነዳሹ በክፉ አትየው ማለት ምን ማለት ነው? አንቺ ልጥፍ አፍንጫሽ እንደዛ ለጣጥፍ ሌላ ታሪክ ታወሪያለሽ። እና ታዲያ ተንኮል ክፋት ካልሆነ እንዴት ወረቀት አጽፈሽ የምታመጭለት? ሲጀመር በተንኮል አታስበው፣ በክፋት አታስበው። እንዴት እንዲያስብ ነው የምትጠብቂው? ከፖሊስ ጣቢያ እኮ ነው እየወሰድሽ ያለሽው፣ እንዲታሰር እኮ ነው እየፈቀድሽ ያለሽው አንቺ። እና ደግሞ ሲመታት አላየነው፣ ማስረጃ የለም አይደለ? ከላዩ ላይ ሲወድቅ ብቻ ነው ያየነው እኛ። እንደውም እኮ የእሷ ቪዲዮ ነበር ጎልቶ የሚታየው አይደለ? እሱ እኮ መክሰስ ይችላል፣ መክሰስ ከፈለገ። እንደውም የእሱ ማስረጃ ነው እኮ የሚበልጠው። ምክንያቱም እንደዛ አረፋ እንዲደፍቅ አድርገዋለች እኮ መድኃኒት አጠጥታ። ስለዚህ ያንን በቪዲዮ ከሆነ እኮ ያንን ቪዲዮ አሳይቶ መክሰስ ይችላል። ማርክ እኮ የእሷ ነው የሚጠብቅባት ህጉ። እንዳውም እንግዲህ ያው ህጉም ካላሽቃበጠ ብዬ ነው ቤተሰብ እንደ እውነታው ስህድ እኮ ነው ማለት እንደ እውነታው ልፍረድ ካልኩኝ ማለት ነው። የወረቀቱ ነገር ግራ እየገባኝ ነው። 10 ወረቀት ልጅቷ ሲጀመር አስፈላጊ ሰው አይደለችም። ቤዚ በጣም የዋሰው ናት። እሷን ከሳት እኮ ማለት ክሱ እንድታነሳላት አድርጋለች እኮ በቃ ክሱ እንዲነሳላት አድርገዋል። ግን እሷ እያቸው አይደል ጭካኔዋ። ያ ወረቀት ቢቀደድም ድጋሚ ሌላ ወረቀት ይዛ መጣች ማለት። ስለዚህ ከእንደዚህ አይነት ሰው ድራማም ቢሆን ከእንደዚህ አይነት ሰው ጋር ባትሰሩ መልካም ነው። ጨካኝ ሰው ደግሞ አስፈላጊ አይደለም በህይወታችሁ ውስጥ። ድራማውን ጠምዝዞ በትክክለኛ ህይወታችሁን በጥብጦ ነው የሚጥላችሁ ለማለት ነው። እና ማርክ ከእሷ ተለይቶ ሄዶ አልመታትም። ሲጀመርም ልጅቷን አልነካትም፣ በፍጹም አልነካትም። አውቃ ነበር እንደዛ ተጠራዛ የመጣችሁ። የምር ተሰባብራ ቢሆን ኖሮ ዛሬ አውልቀዋት መጣም ነበር፣ እጁ አይሰራም ነበር እንዴ። ዛሬ እንደዚህ ቆንጅጅት ብላ የትናንቱ የተጠራረዘው ነገር የለም። እና መጨረሻው ግን ውድ ቤተሰብ ድራማ ነው። አሁን ማርክ የቡታጀራ ቢሄድ ምን እንደምታረግ ታውቃላችሁ? ትሄዳለች እች ልጅ ተከትላ